የአየር ለውጥ ምክንያት የሚመጡ አደጋዎችን ለመቀነስ የሚያስችል እርጉዞችን አይነ ስውራንን እነዛ ወገኖችን ሳሻገር ከምንም በላይ ነው ደስታ የሚሰማኝ። ያንጸባራቂ የማይለብሱ ሰዎች በሚያስተሩበት ሰዓት አንዳንድ ሹፌር ዝም ብሎ ተሷቸው እንዲል ነበር። በጣም ይጠቅማሉ ጠቅመዋልም። እግረኛውን በአግባቡ እንዲሻገሩ የማድረግ ተሽከርካሪዎችም ለእግረኞች ቅድማ ሰጥተው እንዲሄዱ የትራፊክ መጨናነቅ የሚበዛባቸው ቦታዎች ላይ እንዲያሰባብሩ የማድረግ ስራዬ ላይ ወጥቼ ስገባው ማለት ነው አንድ ነፍስን በማዳን ንብረትን በማዳን በጣም ደስተኛ ነኝ። በጎነት ከሰራሽ ያው ከፈጣሪም ሁሉም ነገር ታገኛለሽ። በየጊዜው አደጋው ራሱ እየቀነሰ ያለበት ሁኔታዎች እኛ ወጣቶች አሁን ትርፍ ጊዜ ያላቸው ይሄን ትርፍ ጊዜያቸውን ለበጎነት ቢያውሉት በጣም ጥሩ ይሆናል። ከፍጥነት በላይ ማሽከርከር የመንገድ ህጎችን አለማክበርና የቴክኒክ ችግሮች ዋነኛ መንስኤዎቹ መሆኑ የሚነገርለት የትራፊክ አደጋ የበርካቶችን ህይወት ቀጥፏል፣ አካል አጉድሏል፣ ንብረትም አውድሟል። የትራፊክ አደጋ ጉዳቱ ከቁጥር በላይ ነው። አደጋው ሲከሰት በአንድ ሰው ላይ ብቻ አይቆምም። ህጻናትን ያለ ወላጅ አስቀርቷል። ወላጆችም ተስፋ የጣሉባቸውን ልጆቻቸውን በሐዘን ሸኝተዋል። ከአደጋው በህይወት ከተረፉት መካከል ደግሞ ከአካላዊ ጉዳቱ ባሻገር የስነ ልቦናዊ ቀውሱ ዘላቂ ጠባሳን ጥሎ ያልፋል። ይህንን አሳሳቢ ችግር ለመቀነስ ታዲያ ደጋግ ልብ ያላቸው በጎ ፈቃደኞች በክረምትና በበጋ ወቅት የመንገድ ትራፊክ ደህንነት አገልግሎትን ብርድና ቁር ሳይበግራቸው ማህበረሰቡን በማገልገል በርካቶችን ከአደጋ ታድገዋል። ህዝቡ ራሱን ጠብቆ መሄድ እንዳለበትና ህዝባችንን ከአደጋ ለመከላከል ከ10 ዓመት በፊት ሆኖናል። ይህንን ነገር የጀመርኩት እኔ በበኩሌ የትራፊክ አደጋ እንዳይከሰት በበጋም በክረምትም እየሰራን ያለን የሚሻገሩ አዛውንቶችን፣ ሽማግሌዎችን፣ እርጉዞችን፣ አይነ ስውራንን በማሻገሬ በተለይ ክረምት ላይ እጅግ ከምንም በላይ ገንዘብ አላፊ ነው፣ ግን እነዛ ወገኖችን ሳሻገር ከምንም በላይ ነው ደስታ የሚሰማኝ። በክረምት ወቅት የሚኖረው የአየር ሁኔታ ለትራፊክ አደጋዎች እንደ ምክንያት ይጠቀሳል። መንገዶች ተጨማሪ ጥንቃቄን ይሻሉ። የተጋረደ እይታ፣ የሚያንሸራትት መንገድና የትራፊክ ሕግን አክብሮ አለማሽከርከር ዘርፉ ላይ ትኩረት እንዲያሻ አድርጓል። በዘንድሮ የክረምት በጎ ፍቃድ አገልግሎት ከ18 ዋና ዋና ፕሮግራሞች መካከል የመንገድ ትራፊክ ደህንነትን በአዲስ አበባ ከተማ ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን አስተባባሪነት በጎነት ለአዲስ አበባ ከፍታ በሚል መሪ ቃል በይፋ ተጀምሯል። ከዛሬ ጀምሮ ወደ 10,000 የሚጠጉ በጎ ፈቃደኞችን ህይወትን ለመታደግ ቃል ገብተው በከተማዋ 141 አደባባዮች እና መገናኛ መንገዶች፣ በእግረኛ መሻገሪያ ቦታዎችና ትራፊክ የሚጨናነቅባቸውና የሚበዛባቸው ቦታዎች ላይ ተሰማርተው ያስተምራሉ፣ መንገድ ያሳልጣሉ፣ አቅመ ደካሞችንና በትራፊክ ግንዛቤ የሌላቸውን ሰዎችም አደጋ እንዳይደርስባቸው ያደርጋሉ። ሰውም ተሽከርካሪውም ከዚሁ ጋር ተያይዞ ተመጣጣኝነት ያለው ብዛት እንደመሆኑ መጠን ይሄ የበጎ ፈቃደኝነት እንግዲህ ለትራፊክ አደጋ ለሚያደርጉት አስተዋጽኦ ወይም ደግሞ በትልቁ ሊመዘን የሚገባ ህዝባችን በሰላም ወጥቶ በሰላም እንዲገባ ከማስቻል ብቻም ሳይሆን የሰው ልጅ ህይወት ከማትረፍ አንፃርና አደጋውን ለመከላከል ትልቅ ሆነ አስተዋጽኦ አለው። በጎ ፈቃደኝነት በጣም ለበርካታ ጊዜ ተጀምሯል። የበለጠ ደግሞ የሰው ኃይላችን ወይም ደግሞ የበጎ ፈቃደኝነት የተበራከተ የመጣበት ሁኔታዎችና ስራቸውም እየጎላ እየመጣ ያለበት ሂደቶችን ነው እያየን ያለን።
ወደ 9 ዓመት ይሆነኛል በጎ ፍቃድ በመስራት ማለት ነው። እዚህ ላይ ለመስራት ያነሳሳኝ አላማው ማለት ነው በሰፈራችን ላይ ተማሪዎች ያልፋሉ። እዛ ጋር አንድ ተማሪ ተገጨ። ከዛ በኋላ ምንድነው ተማሪዎች ሰዓት እየጠበቅ ነበር ተማሪ የምናሳልፈው ማለት ነው። ከዛ በኋላ ያንን እየሰራው ያለ ወደዚህኛው በጎ ፍቃድ ወደ በጋው መጣው ማለት ነው። ህዝብን በማሻገር መኪናን በማስተባበር ክረምት የሚማሩ ተማሪዎች አሉ። እነሱን በማስተባበር የምናደርገው እኛ በተቻለን አቅም ያስተማርናቸው መኪኖችን እያዝነ ያው ምንችለውን አቅም እናረጋለን። ተማሪዎች ሲወጡ እሱ አገልግሎት እንሰጣለን። እግረኞች፣ ሽማግሌ ሰዎች፣ አዛውንቶች፣ አሮጊቶች ሲወጡ ሲገቡ በትራፊክ አደጋ እንዳይጎዱ አገልግሎት እንሰጣለን። በተለይ ተማሪዎች በትምህርት ቤት ቅርብ ያለ ትምህርት ቤት እንደዚህ አይነት ነገሮች ችግር እንዳይከሰት እነሱን እናሳልፋለን። ምንም አይነት አደጋ እንዳይፈጠር ጥረት እናደርጋለን። ከትራፊክ ጋር የሆነ ድጋፍ እንሰጣለን። በጎ ፍቃድም ወደ 7 ዓመት ነው የሰራው። ክረምት እንሰራለን፣ የበጋ እንሰራዋለን እና ህብረተሰቡም በዜብራ እንደሚሻገር እናደርጋለን። አቅመ ደካማም እጁን ይዘው ነው የምናሻግረው። መኪናው ከአቅም የሚመጣ የእግረኛ መንገድ ላይ እንደሚሻገሩ አርግተን መኪናው ደግሞ እናስቆማለን። በምሳሌ ከታች የሚመጣ መኪና ከመጣ ከላይ የሚመጣ ከተጋጨ ይሄ መጀመሪያ እናስቆማለን፣ ያኛው እናሳልፋለን ማለት ነው። ትራፊክ አገልግሎት ላይ አሁን 1 ዓመት ሆኖኛል። እዛ ላይ አገልግሎት መስጠት ከጀመርኩኝ በተለያዩ አደባባዮች እንዲሁም በመንደርም እየገባን ህብረተሰቡ የማንቃት ስራ እንሰራለን። በአስፋልት አጠቃቀም ላይ እግረኛ መንገድን ጠብቀው እንዲሻገሩ፣ እናቶች ላይ አስፋልት አጠቃቀም ላይ ዜብራን ጠብቀው እንዲሻገሩ፣ አደባባይ ላይ ክራውድድ በሆኑ ቦታዎች ላይ እዛ ላይ እየተገኘ በክረምት ወቅት እንግዲህ እንደሚታወቀው በርካታ ተማሪዎች ከቤተሰቦቻቸው ጋር በአካባቢ ላይ የሚያሳልፉት ህጻናቶች በአካባቢ ላይ የሚያሳልፉት ለመዝናናት ይወጣሉ። ያንን በአግባቡ ማኔጅ ካላደረግ ነው በተለይ ህጻናቶች ይጎዳሉ፣ ልጆች ይጎዳሉ። ፍሰቱ በጣም ከፍተኛ የማህበረሰብ ክፍል ነው የሚንቀሳቀሰውና ያንን ማስተካከል ይገባል። አንዱ። ሁለተኛው ዝናብ አለ፣ ዳመና አለ፣ ጭጋግ አለ። በዛን ሰዓት እገዛ ካላደረግንላቸው በርካታ የህብረተሰብ ክፍሎች ሊጎዱ ይችላሉ። በዚህ ሰዓት መደረጉ ችግሮችን ማስተካከል የሚቻልበት ሁኔታዎች ናቸው ያሉት። ለኔ ይሄ የሚኖር ህይወት ነው። ከብር ከመኪና ከቤት የሚታወዳድረው አይደለም። ይሄ ኮሊንግ ነው። ማንኛውም ቦታ ላይ እኔ አሁን የሆነ ቦታ እየሄድኩ እያለ አምቡላንስ ሳይረን እያሰማ ከኋላ ከመጣ ሞተሬን ዳራ ሲዝና እዛ አካባቢ ያሉትን መኪኖች አስለቅቃለሁኝ። አጅቤ ወደሚመለከተው ሚኒሊክ ሊሆን ይችላል፣ ጥቁር አንበሳ ሊሆን ይችላል፣ አጅቤ እንትላለሁ ማለት ነው። ይሄ ከኢሮፕ አዶፕት ያደረኩት ማለት ነው። ያው ትሬንድ ያደረኩት። በጎ ፍቃድ ማለት ራስን መስጠት ነው። የምታገኘው ነገር የህሊና እርካታ ነው ማለት ነው። ህዝብህ እንዳይጎዳ ለህዝብ ትቆማለህ ማለት ነው። በጎ ፈቃደኞቹ በጋንም ነው የሚሰሩት። ቋሚ ነው የተደራጀ ማህበርም አላቸው። ለዚህ ስራ የሚሆን ሽፍት አላቸው በራሳቸው። በዛ መሰረት የሚሰሩ ነው። አሁን ግን በክረምት ለየት የሚያደርገው ተማሪዎችን እናስገባለን። አሁን የ8ኛ ክፍል የጨረሱ ፍላጎት ያላቸው ስልጠና የጀመሩ አሉ። ከዛ ደግሞ 12ኛ ክፍል ፈተና እንዳለቀም ወጣቶች የፍላጎት ያላቸው የተመዘገቡ አሉ። እነሱን ከትራፊክ ፖሊስ ጋር በጋራ ሆነን ስልጠና እንሰጥና በርካታ ወጣቶችን ወደዚህ ስራ የምናስገባበት ነው ማለት ነው። አላማው ይሄ ነው ማለት ነው። ተጨማሪ በጎ ፈቃደኞችን በማሰማራት በክረምቱ የአየር ለውጥ ምክንያት የሚመጡ አደጋዎችን ለመቀነስ የሚያስችል ስራዎችን ለመስራት ነው ማለት ነው። ማዕድ ማጋራት ላይ የቤት እድሳቶች ምናምን እሱ ላይ በርካታ ስራዎችን በበጎ ፍቃድ እየሰራን ነው። ያው በጠቅላይ ሚኒስትራችን ኢኒሼቲቭ አነሳሽነት በመነሳሳት ከመጀመሪያው ጀምሮ ሁላችንም እንደ ኮልፌ እኔ አሁን ያለሁበት ኮልፌ ቀራኒዮ ክፍለ ከተማ ነው። ያው ሰውን መርዳት ማለት በጎነት ለራስ ነው በሚለው መነሳሽነት በራሴ ተነሳስቼ አንድ ሰው ለማዳን ያ ሰው መኪና ትራፊክ እንዳይጎዳ በማድረግ እሱን ለመርዳት በጣም ዝግጁ ሆኜ ለመስራት ፈቃደኛ ነኝ። በጣም በጎነት ከሰራሽ ያው ከፈጣሪም ሁሉም ነገር ታገኛለሽ። የበጎ ፈቃደኞች ተልእኮ ትራፊክን መቆጣጠር ብቻ አይደለም። ለእግረኞች የመንገድ አጠቃቀም ምክር መስጠት፣ ለአሽከርካሪዎች ስለ ጥንቃቄ ማስታወስና የትራፊክ ፖሊስን በመደገፍ ለህይወት ጥበቃ የሚያበረክቱት አስተዋጽኦ ከፍተኛ ነው።
ለመሆኑ እነዚህ የበጎ ፈቃደኞች ምን ያህል እገዛ ያደርጋሉ ስንልም ጠይቀናል። ሁለት መልክ አለ። አንደኛው የክረምት በጎ ፈቃደኝነት አለ። ሁለተኛ ደግሞ በዘላቂነት የበጋ በጎ ፈቃደኝነት ያለበት ሂደቶች ናቸው። እነዚህ ስራዎቹ እንግዲህ በዋነኝነት አደጋውን ለመከላከል ወይም ደግሞ ለመቀነስ ትልቁን አስተዋጽኦ ያደረጉበት ሁኔታዎችና በየጊዜው አደጋው ራሱ እየቀነሰ ያለበት ሁኔታዎች በተለይ የህይወት ጉዳይ፣ የአካል ጉዳት፣ መካከለኛ የአካል ጉዳት የምንላቸው እና በንብረት ላይ ያለ የሚደርሱ አደጋዎች ከአመት ዓመት እየቀነሰ የመጣበት ሂደቶችን ነው የምናየው። እነዚህ ነገሮች ደግሞ የበጎ ፈቃደኞች በሚያበረክቱ በተለይ በክረምት ላይ የሚደርሱ አደጋዎች እነዚህ የበጎ ፈቃደኞች በየመስቀለኛ ላይ በየአደባባዩ በየማብራቱ አካባቢዎች ላይ የሚያደርጉትን እንቅስቃሴ ከማድረግ አንጻር ይሄ አደጋ እየቀነሰ የመጣ መሆኑን ነው እያየን ያለ ነው ማለት ነው። የመንገድ ላይ ያሉ እነዚህ አስተባባሪዎች የትራፊክ ደህንነት የሚቆጣጠሩት አስተባባሪዎች በጎ ፈቃደኞቹ በጣም እያገዙን ነው። ዜብራ ላይ እኛን እያስቆሙ እግረኛ እያሳለፉ ነው። እኛ በምናልፍበት ጊዜ ደግሞ እግረኞቹን እያስቆሙ እኛ እንድናልፍ እያደረጉ ነው እና በጣም ጥሩ ትብብር እያደረጉ ነው። አደጋ መቀነስ ከፍተኛ አስተዋጽኦ አላቸው። መኪና በርከት በሚልበት ሰዓት ላይ ያስተናበሩ፣ ፍሰት በሌለበት አቅጣጫ ያለውን ትንሽ ያዝ እያደረጉ ፍሰት ያለበትን አቅጣጫ በደንብ እያደረጉ እያሳለፉ እግረኛውንም በዛው መጠን እያስተላለፉ በጣም ጥሩ ስራ እየሰሩ ነው። ባሉን መረጃዎች መሰረት ፋይዳው አንደኛ አደጋዎች ይቀንሰዋል። እነዚህ በጎ ፈቃደኞች የተሰማሩባቸው አደባባዮች መረጃዎች ተወስደው ትንተና ተሰርቷል። ትራፊክ ፖሊስም አደጋዎች ቀንሰዋል። ሁለተኛ የመተጋገዝ እና የመረዳዳት ባህል በተለይ ማህበረሰቡ ልጆቹንም የማዳመጥ ባህል እየተሻሻለ መጥቷል። አሁን ልጆቹ እንደ ትራፊክ ፖሊስ የሚታዩበት ሁኔታ መጥቷል ማለት ነው። ሶስተኛ ግንዛቤ የመፍጠር ስራዎች እየተሰሩ ነው። ጥሩ ግንዛቤ የመፍጠር የመስማት የማዳመጥ የትራፊክ አደጋ ላይ የተሰማሩትን የኛን ሎጎ የያዙትን ወጣቶችም የማዳመጥ ሁኔታዎች ጥሩ ነው። አሁን እየተቀየረ ነው። አጠቃላይ የመንገድ ደህንነትና የትራፊክም ላይ ግንዛቤዎቹ እያደጉ መጥተዋል ማለት ይቻላል። በርካታ አደባባዮች አሉ። በዛ አደባባይ ላይ ያሉ የትራፊክ መጨናነቆችን በከፍተኛ ሁኔታ ነው እየቀነሱ ያሉት። ያ ማለት ደግሞ ህይወትን ነው እየታደጉ ያሉት። በጥቅል ይሄ የአገልግሎት አሰጣጥ ስራዎች ሁሉም አድካሚ ናቸው። ወረድ ብሎ መስራትን ይጠይቃል። በተለይ ግን ይሄኛው ዘርፍ የህይወትን የመታደግ ጉዳይ ነውና እንደ ወረዳችንም እንደ ክፍለ ከተማችንም ሰፊ ስራ እየተሰራ ህይወትን እየታደገ ያለበት ሁኔታ ነው ያለውና በዚህ ላይ ያሉት ስራዎች ተጠናክረው መቀጠል አለባቸው። የመንገድ ትራፊክ ደህንነት የጥቂቶች ኃላፊነት ብቻ አይደለም። የአንድ ሰከንድ መዘናጋት የህይወት ዋጋን ያስከፍላል። አሽከርካሪዎች ለበጎ ፈቃደኞችና ለትራፊክ ፖሊሶች ትዕዛዝ ተገዢ በመሆን ፍጥነትን መቀነስና ለእግረኞች ቅድሚያ መስጠት አለባቸው። እግረኞችም የተከለከሉ መንገዶችን ሳይሆን የህዝብ መሻገሪያዎችን ብቻ በመጠቀም አደጋን መቀነስ ይቻላል። እኛ በቻልነው አቅም ማለት ነው እንደምንሰራው መኪኖች እንደውም ይረዱናል። እግረኛ በጣም አይሰማንም። እግረኛ ዣንጥላ ይዞ ያልፋል፣ ኤርፎን ይዞ ይሄዳል። ያን ደግሞ አይፈቀድም። ግን ምንድነው ያንን ነገር እንዳያረጉ አብዛኛው ህዝቦች እንዲረዱን ማለት ነው። ለምን ዣንጥላ ይዘሽ ስትሄጂ አይታይሽም። ሁለተኛ ኤርፎን አርተሽ ስትሄጂ ስልክ እያወራሽ ስትሄጂ ከራስሽ ጋር ስለማትሆኚ ክረምትም ስለሆነ አብዛኞች መኪኖች ጎማዎቻቸው ችግር ስላለባቸው የሚያዝን ፍሬን ያስቸግራቸዋል። ስለዛ አብዛኛው የከተማችን ነዋሪ ይሄን ነገር እንዲረዱ እኛ ለነሱ ነው የምንቆመውና እነሱ ደግሞ እኛን አክብሮን እንዲረዱልን እንፈልጋለን። ዘለው የሚገቡ የነበሩትን ወይ ብለን ምክር በመስጠት እነዚህ ነገሮች ከአደጋዎችን እንትን ብለናልና በጣም አሪፍ ስራዎች ነው። በጎ ፈቃድ ላይ እየሰራን ያለ ነው። በጣም ይጠቅማሉ፣ ጠቅመዋልም። ፍሰቱን ማሳለጥማ ምንም ጥርጥር የለውም ቆንጆ ነው ብዬ አስባለሁ። ያው ህዝቡ ያክብራቸው። ሰው መቼስ ኮፍያ ስላደረገ ትራፊክ ስለሆነ ሳይሆን እነሱም ትራፊክ ማለት እኮ ሁሉም ሰው ነው። ተንቀሳቃሹም ትራፊክ ነው፣ መኪናውም ትራፊክ ነው፣ አንቺ ስትራመጂ ትራፊክ ነው። ስለዚህ እነሱን እናክብር። በፊት እንደውም ዝም ብሎ አንዳንድ በጎ ፈቃደኞች የአንጸባራቂ የሚያደርጉት ሰዎች በሚያሰሩበት ሰዓት አንዳንድ ሹፌር ዝም ብሎ ጥሷቸው እንዲሄድ ነበረ። ቆይ አሽከርካሪው በተቻለ መጠን ብዙ ጊዜ ሲያጋጥመኝ ሳይ እነሱ በሚያስቆሙበት ሰዓት ያቆማሉ፣ እነሱ በሚለቁበት ሰዓት ላይ ይለቃሉ። ጥሩ ስራ እየሰሩ ነው። እግረኛውም እንደዛው፣ አሽከርካሪዎችም እግረኞችም እነዚህ የትራፊክ በጎ ፈቃደኛ አስተባባሪዎች
ለአጠቃላይ ለአደጋው ለሁላችንም ለአደጋው እየሰሩ ስለሆነ እግረኛም ሆነ አሽከርካሪዎችም እንዲታዘዟቸው መልእክት አስተላልፋለሁ። ደከመኝ ሰለቸኝ ሳይባል ክረምት በጋ ሳይባል በጎ ፈቃደኝነት በተለያዩ መንገዶች ላይ ተሳትፎ በማድረግ ስራዎቹን የሚሰራበት ሁኔታዎች መኖር ነው የሚያስፈልገው። በተለይ ለቀጣይ ጉዞአችን ወይም ደግሞ ለቀጣይ ስራዎቻችን ተጠናክሮ መቀጠል አለበት ብዬ የምለው ነገር አንደኛ ህብረተሰቡ ስለ ትራፊክ አደጋን ግንዛቤ መውሰድ ያስፈልጋል። በህብረተሰቡ ላይ የሚሰሩ ግንዛቤዎች በደንብ ተጠናክሮ መቀጠል ያስፈልጋል። በአዲስ አበባ ፖሊስም በትራፊክ ማናጅመንትም ሌሎች ሚዲያዎችንም ይሄን ነገር ስራዎችን መስራት ወይም ደግሞ እዚህ ስራዎች ላይ ትኩረት ማድረግ ያስፈልጋል ብዬ አስባለሁ። ሁለተኛ በጎ ፈቃደኝነት ሁል ጊዜ ከመስዋዕትነት ጋር ወይም ደግሞ ከደከመኝ ሰለቸኝ ሳይባል ወይም ክፍያውን ሳይጠብቁ ወይም ደግሞ ሳይጓጉ በቃ ዜጎቼን አገለግላለሁ፣ አቅመ ደካሞችን አገለግላለሁ፣ የማንንም ዜጋ በትራፊክ አደጋ ማንንም መጎዳት የለበትም የሚል አስተሳሰብ ይዞ ከተከደ እርግጠኛ ነኝ ለቀጣይ አደጋዎችንም መቀነስ የምንችልበት ሁኔታዎች ይፈጠራሉ ብዬ አስባለሁ። ደስተኛ ሆኜ እየሰራው ነው። ከበጎ ፍቃድ ብዙ የተማርኩት ነገሮች አሉ። ትዕግስትን፣ ታጋሽነት፣ ጽናትን ብዙ ብርድ ዝናብ ሳይለን ይህን ተቋቁመን አንድ ትልቅ ነገር ነው። አሁን እኔ ሌሎች እንዲቀላቀሉ የሚያደርገው የእኛን ተሞክሮ ወስደው ማለት በጎነት መስራት ተስፋፍተው ማለት ነው ሁሉም ሰው ወደኛ እንዲመጣ የሚል ምክር ነው የምሰጠው። ምክንያቱም ጥሩ ነገር ነው። በቃ በጎነት ሰርቶ ለራስ እርካታ አሊና አሁን እኔ ምንም በቃ ንጹህ ደስተኛ ሆኜ እኖራለሁ። በጎነት ደም ለጋሽ ነኝ። በጣም ደስተኛ ነኝ። እኔ ውዬ ስራዬ ላይ ወጥቼ ስገባ ማለት ነው አንድ ነፍስን በማዳን ንብረትን በማዳን በጣም ደስተኛ ነኝ። በምሰራበት ላይ በቃ እንዴት ነው አንቺ አንድ ሰው ሳይሞት አሻግረሽ ወደ ቤት ስትመለሽ እንዴት ደስታ እኔ ያ ነው ደስታ የሚሰማኝና በምሰራበት ላይ ደስተኛ ነኝ። በጣም ደስተኛ ነኝ። ምክንያቱም አሁን በጠዋት በምሳሌ ጠዋት በጣም ይጨናነቃል፣ መንገዱ ይጨናነቃል፣ መኪናም እግረኛም ይበዛል። ስለዚህ እነሱን ስናሻግር በጣም ነው ደስ የሚለኝ። ምክንያቱም አንድ አደጋ ስናስቀርፍ አንድ ህይወት ነው የምናድነው። ስለዚህ ደስ ነው የሚለኝና በደስታ ነው የምሰራው። ይህን በማድረግ እኔ ደስታ ነው የሚሰማኝ። ለምን በእኔ ምክንያት ሰው የሚተርፍ ከሆነ እናቶችን መንገድ ላይ ሲሻገሩ እነሱ መርዳት መቻል ከተቻለ አትሊስት በእኔ ምክንያት የተወሰነ ሰው እንኳን ግንዛቤ ማግኘት ማለት ለእኔ እርካታ ነው። ቮለንተሪ ማለት እኮ ይሄ ነው አይደል? ዋናው ዓላማው የተለያየ ተግባራቶችን ታደርጊያለሽ ለህብረተሰቡ። ቅድም እንዳልኩሽ መንገድን በስርዓቱ እንዲጠቀምበት አትሊስት የትራፊክ አደጋ ከቤተሰብ የሚያጎል የአካል ጉዳት ሆኖ ቤት ላይ የሚቀመጥ አለ። ያ እንዳይከሰት ቅድመ ግንዛቤ ትሰጫለሽ። አቅመ ደካማዎችን እያገዝን ማዕድ ማጋራት ላይ እኛ ነን በጎ ፈቃደኞች እየሄድን የምንላቸው ቤት በመስራት አሁን ብዙ ሰዎችን አንደኛው እኔም በሙያዬ በማገዝ ቤት ሰርተን ጥሩ እንትኖችን አስረክበናል። ያ ነገር መቀጠልና እንትን ማለት አለበት። ለትራፊክ ፖሊስ የሚያደርጉትን አስተዋጽኦ አንደኛ በመጠቀማ ሰዓታችን ወይም ደግሞ አንዳንድ ጊዜ በመቃየራችን ሰዓት አካባቢዎች ላይ እነሱ ቦታዎቹን በመሸፈን በመለስተኛ ሰው ኃይላችን ጋር በመጣመር እግረኛውን በአግባቡ እንዲሻገሩ የማድረግ ተሽከርካሪዎቹም ለእግረኞች ቅድሚያ ሰጥተው እንዲሄዱ የማስቆም የማስተናበር ስራዎችን እየሰሩ ያሉበት ሁኔታዎች ናቸውና በተለይ እነዚህም አካላቶች በደንብ እርዳታ ልናደርግለት የሚገባ ሊኖር ይገባል የሚል ሀሳብ ነው ያለኝ ማለት። ስለዚህ አቅመ ደካማ እናግዝ፣ ቤት እድሳት አሁን ክረምት ነው፣ ቤት እድሳቱን እንስራ፣ ሁሉም የተለያየ ነገር እንሰራለን። መቄዶንያ ሁሉ ገብተን እንሰራዋለን። እባካችሁ ህሊና እርካታ የሚሆነውን በጎ ፍቃድ ስሩ ነው የሚላቸው። በዚህ አጋጣሚ ወጣቱ እንደዚህ አይነት ላይ የተለያየ አሁን የበጎ አድራጎት ላይ የቤት እድሳት አለ አሁን በችግኝ ተከሎ ላይ በምን ላይ እንዲሳተፍ ለወጣቱ ጥሪ ያቀርባሉ። ለምሳሌ ቅዳሜና እሁድ መኪና ብዙ ፍሰት ስለማይኖር ችግኞችን እንደምንተክል አስረድተን ወጣቱን ወደ የክረምት መርሃ ግብር ላይ እንዲሳተፉ እያደረግን ነው። በጎነት ከምንም በላይ መንግስታችንም ስላስተማረን በጎነት ቤት ፈርሶም አካባቢያችን የሚሰሩ ቤቶች እያሳዩ እነሱ ዋናዎቹ ሲሰሩ እኛም ከስር ያለነውን እየሰራን እንገኛለን። ይህን ትርፍ ጊዜያቸውን ለበጎነት ቢያውሉት በጣም ጥሩ ይሆናል ማለት ነው። በእርግጥም አሁንም ስምሪት ላይ ያሉት ወጣቶች ናቸው። አሁንም ተመዝግበው ስልጠና ላይ ያሉ ወጣቶች አሉ።
በርከት ያለ ቁጥር ያላቸው ማለት ነው። ስለዚህ በቀሪው ጊዜም በተለይ የ12ኛ ክፍል ፈተና እንዲጠናቀቀ ወጣቶች በዚህ በጎ ፍቃድ ስራ ላይ እንዲሰማሩ ስራዎችን እንሰራለን። ስለዚህ ወጣቶች በዚህ ስራ ላይ ቢሰማሩ አንደኛ ስለ ትራፊክ ደህንነትና ስለ መንገድ ደህንነት እነሱም ግንዛቤ ይኖራቸዋል። ሁለተኛ ወገኖቻቸውንም ይታደጋሉ። ሶስተኛ ደግሞ ትራፊክ ፖሊስን በማገዝ የሚያመጡትም እርካታ ከፍተኛ ስለሆነ በዚህ ላይ ተሳትፎ እንዳደርጉ ወጣቶች ተሳትፎ እንዲኖራቸው ነው ጥሪ ማሳለፍ።